ضعيف رواه مالك في الموطأ ولتنيا مسمته 75 كلال من طريق سعيد بن المسيب عن عمر به وهو منقطع. እንግዲህ አተሩ ወደ ኋላ እንመለስበታለን። ዒዳ ላይ ነው ያለነው። ለዒዳ ነው ያመጡት አሁን ሻሂድ ዑመር የቀድያው في خلافة أمير المؤمنين عمر رضي الله عنه في قراءتنا الأولى عند أبرارانو يتكست قضية سويو صلاة العشاء سجد له جماعة بلو وده مسجد بمهدبت ساعات استهوته الجن جن اختطاف عربه والسدر طفى ሴትዮ ወደ ዑመር ረዲየላሁ ዐንሃ መጣች ረዲየላሁ ዐንሁ መጣች እሷም ሷሂቢያ ናት አንሃ እንላ እና ባሌ ኢሻ ሰግዳለሁ ብሎ ሄዶ አልተመለሰም አለ ቀድያዋን ሰሙ ቤተሰቦቿን ሰበሰቡ ጠየቁ እውነት ነው ሰግዳለሁ ብሎ ሄዶ እስካሁን ወሬው የለም ተባለ እንግዲህ ቀድያዋን ወደ ዳኛው ካቀረበችለት ጀምሮ ስንት ተጠብቅ ልንል ነው ይሄን ሐዲስ አተሩን ልንፈስረው وعن عمر رضي الله عنه في امرأة المفقود بطفا يطفا سويه ባለቤት በሷ ጉዳይ امرأة ማለት ሚስት ማሴት ማለት ነው المفقود ማለት የጠፋ ሰውየው ከቤት ወጣ ምንም አይነት ወሬ የለም የሱ ይኑር ይሙት መፍቁድ ይባላል ጠፋ ስለጠፋ ሰውዬ ባለቤት من قالوا تربصوا 4 سنين 4 عامات تتطابق قالوا تربصوا እንግዲህ አስሉ تتربصوا ነበር على حذف احدى التاءين وما بتاء ابتدي قد يقتصر فيه على تاء كتبين العبر እንደሚሉት ابن مالك تتربصوا نارا تلظى في سوره الليل نارا فانذرتكم نارا ይልና ምንድነው የሚለው تتلظى ነው አሁንም ተረበሱ ማለት ተተረበሱ ተጠባበቅ አሉ 4 سنين 4 አመት ተጠብቅ እንግዲህ ይመጣል አይመጣም 4 አመት ተጠብቅና ثم تعتد 4 أشهر و10 ለዚህ ነው አሁን ያመጡት في باب العدة والإحداث ከዛ እስከ 4 አመት ካልመጣ ከ4 አመት በኋላ 4 ወር ከ10 ቀን ዒዳዋን ትቁጠርና ከዛ በኋላ ምን ልታረግ ነው ታገባለች ባልካገኝ እንግዲህ 4 ወር ከ10 ቀን የማን ዒዳ ነው ብለናል المتوفى عنها زوجها اذا كانت حائلا ባሏ የሞተች ሴት ምንም ትሁን ምን እርጉዝ ካልሆነች ዒዳዋ ስንት ነው ብለናል 4 ወር ከ10 ቀን ቺም ሴትዮ 4 አመት ተጠብቀዋለች ምንም አይነት ወሬ የለም አለ የለም የለም ሚልከው ምንም የሱ ወሬ ከሌለ ይሄን ቀድያዋን ወደ ዳኛው ካቀረበች ጀምሮ 4 አመት ጠብቃ ከዛ በኋላ እንግዲህ ሙቶ ነው ይባላል 4 ወር ከ10 ቀን ዒዳ ትቆጥራለች ከዛ በኋላ ምን እናረጋታለን ከመጣላት ባልታገባል ቅድም የጀመርኩት እኮ ጥሱ ይሄ እንግዲህ አተሩ ብዙ ጥሩቆች አሉት ብለናል ሶሒህ ነው ያሉት አሉ አብዛኛዎቹ እንደውም ሶሒህ ነው ብለው ያመጡለት ኢላ الانقطاع بين سعيد بن المسيب وبين عمر رضي الله عنه سعيد بن المسيب كعمر السموم እንግዲህ መራሲሉ سعيد بن المسيب ካሁን በፊት ብዙ ጊዜ እንዳልነው حتى كعمر ቀርቶ سعيد بن المسيب كنبياتنا صلى الله عليه وسلم بياور እንኳን اصح المراسيل مراسيل سعيد بن المسيب ነው ብለዋል ትላልቅ አይማል ተተቡ አርገው مراسيل سعيد بن المسيب صحيح ነው ያገኙት ስለዚህ ከዑመር የሚያወሩት من باب اولى ይሰብታል ብለው አተሩን አስብተውታል አልሙሂም ይሄ እንግዲህ ደሊሉ በርታ ያለ دليل ስለሆነ በዚህ እንይዛለን ይያልን ወደፊት የሚመጣ ያልሙጊራ ኢብኑ ሹዕባ ሐዲስ አለ ضعيف جدا ይላሉ ይሄን መቃወም አይችልም ሌላ አይማዎች እንግዲህ ብዙ አቋሎች አሏቸው ሰውየው ከጠፋ ከቤቱ ወጥቶ ቀረ የጠፋበትን ምክንያት እንዳስሳለን አሉ
እንግዲህ በይነ ሶፈይን ከሆነ ጂሃድ ብሎ ወጥቶ ከሆነ ወይ ደግሞ ሰፊና ውስጥ ከነበረ ሰፊናይቱ ተሰጥማ የተወሰኑ ሰዎች ድነው እሱና የተወሰኑ ከሆነ የጠፉት እዛዛ ላይ በህይወት መኖሩ በጣም የመነመነ ስለሆነ እዛ ላይ ያለው ግምታችን ይለያያል አሉ። በሰላም ለሲያሃ ለምናምን ብሎ ሄዶ ከሆነ በጓደኞቹ እድሜ 90 ዓመት ያሏል። እንግዲህ 90 ዓመት ምን ታርግ ሊሉ ነው ሴትዬ? ይሄ ችግር ነው። على كل የዑመር አثር ቀውይ ነው። በዑመር አثር ነው ምን ይዘው ነው ምንለው። እንግዲህ ቂሳውን ቅድም ጀምሬው ነው። ሰውየው ምን ይዞት ሄደ ብለናል? ጂን ይዞት ሄደ ቢል የለም። ዑመር እንዳሉት ቀድያው ሲመጣላቸው 4 ዓመት ጠብቂ ከዛ በኋላ እንግዲህ አስመስክረዋል። ፊትም ጠፋ ስትል ቤተሰቦቿን ጠይቀዋል። እውነቷን ነው ወይ? አዎ 4 ዓመት ጠብቂ ያለው 4 ዓመት ጠብቃ አሁንም መጣች ወደ ዑመር። ወሬውም የለም አልመጣም ማለች። አሁንም ቤተሰቦቿን ጠየቁ፣ ሰበሰቡና እውነቷን ነው ወይ? የባሏ ወሬ የለም ወይ? ባሏ አልመጣም ወይ? አልመጣም። ከዛ በኋላ እንግዲህ 4 ወር ከ10 ቀን ምን አድርጊ ያሏል? ጠብቂና ከዛ በኋላ ነው 4 ወር ከ10 ቀን ጠብቃ ባዕዱ ሪዋያት እንግዲህ ባሏ ዘመዶች አንዱን ፍታት ብለውታል የሚላለ እሳቸው ናቸው ኒካሁን 4 ዓመት ውስጥ ካልመጣ ኒካሁ የለም ብለው ፈስኽ አድርገው 4 ወር ከ10 ቀን ዒዳ ጠብቂ ያሏት። ያ ሲያልቅ መጣች። ባላገኘው አለች ዳሯል። እሷውን እኮ ብየዋለሁ ያሸበብ ብሉጉል መራም ሁለተኛ ነው ምን ቀራ። ከዛ በኋላ ዘውጁል አወል መጣ። ሐዲሱን አቡ ዑመር የተሰኙ ኢብኑ አብዱል በር ተምሂድ የሚባል ኪታባቸው ላይ በሰነዲን ሐሰን አስብተውታል ብለው ሼኽ መሐመድ አሊ አደም ፊል በህር አምጥተውታል። ረድም አላረጉ አስብተውታል። የተሰማ ነው ላቁም ያሸባ ካልተሰማ እናቁም። ቁርአናችንን ምንቀራ ይችላል። አይሰማም ሸ ሰማችኋል? طيب ይሄ እንግዲህ صاحب البحر المحيط السجاج ያመጡት ተኽሚር አልአንያን ሚላለም በሙስሊም ላይ ሰሞኑን ቀርተና ማታ ስትተኙ እቃችሁን የውሃውንም እቃ የምግቡንም እቃ ዝጉ ይላሉ ነብያችን። ከደኑት እዛ ባብ ላይ ነው የሚያመጡ እና ሰውየው ሲመጣ የት ነበርክ ሲባል ጂን ይዘኝ ሄዶ ነበር። እንዴት መጣ? አይ እዛ የወሰዱን ጂኖች ኩፋሮች ነበሩ፣ ሙስሊም ጂኖች ጋር ጂሃድ ገጠሙ ይላል። እንግዲህ ጂን እኮ ሙስሊምም አለው ምንም አለ ካፊርም አለ እና ጂሃድ ገጥመው ሙስሊሞቹ አቸንፈው ማረኩ። ሲማርኩ እኔንም አብረው ማረኩኝ ይላል እና እጀዛ ሙስሊም ሆነው ሁኜ ሲያዩን ሙስሊምማ መማረክ አይቻልም፣ እንደኛው ሙስሊም ነህ አንተን መማረክ አይቻልም፣ እኛ ጋር መኖር ከመረጥክ እኛ ጋር መኖር ትችላለህ፣ ቤተሰቦቼ ካልክ ፈቅደንልሃል፣ ቤተሰቦችህ ጋር ሂድ አሉኝ ይላል። እነዛ ያቸነፉት ሙእሚን የሆኑት ጂኖች አይ እኔስ ቤተሰቦቼ ናፍቀውኛል፣ ቤተሰቦቼ ጋር ነው የምሄደው ስል እንግዳስ ጓደኛ እንሰጣለን ብለው እንግዲህ ጂን ያሸባብ የተሰወር ቢያሺያ ከቲራ ተወሰነ ጊዜ አውሎ ንፋስ ይሆናል ይዘውኝ ይሄዳሉ አለ። ባውሎ ንፋሱ ሰበብ አብሬያቸው ይሄዳለሁ ይላል። ቀን ሲሆን ደግሞ ያጫውቱኛል፣ እንደ ሰው ሆነ ያጫውቱኛል። እንደዛ ያረኩ መዲና ደረስኩ ይላል። በዛ ምክንያት ነው ምን እየበላህ ምን እየጠጣህ አሁን እሱ ቅድም አልነው ባብ ላይ ስንደርስ ምን እነሱ ጋር የምትበላው የምትጠጣው ምንድን ነበር? ይሄ ያልተከደነ ቢስሚላህ ያልተባለ በእነዛ ካፊሮቹ ጋር ያለ ማለት ነው። እነዚህ ሙእሚኖቹ ጋር አልኖረም። ቢስሚላህ ያልተባለበት ነገር ያልተከደነ እቃ ስናልፍ በዛ እሱን ነው የምንጠጣው። እቃ በርሚልም ሆነ ሮቶ ማንኛውም ነገር ክፍቱን ካገኘን የምንጠጣው ከዛ ነው አለ። ምን በላው ግን እንደዛው ክፍት ከሆነ ግን ነብያችን ሰለላሁ ዐለይሂ ወሰለም ለዛ ነው ሸይጣን ሰለም አጭሩን ቂሷውን ስናሳጥረው አሁን ባለቤቴን ድረህ ይሄን ሁሉ ለምን ጠየቅከኝ አላቸው ይባላል። ባለቤቱ እንግዲህ አግብታለች ስለተባለ አይ
የባለቤት ጉዳይማ ችግር የለው ሳሌ ላባል አንተ ሙታል ብለን ሌላ ባል ድረናታል አልሞትክም መጣል ምርጫው ያንተ ነው ሚስቴን ታልክ ሰጣሃለሁ ሚስትህን አለ አይ እኔ ሌላ ከቀመሳት በኋላ እንኳን አልፈልጋትም ካልክ ደግሞ ማህሬ ይመለስልሃል አለ ግልጽ ነው አሸባብ ሁክሙ አይ እኔ እሷ ሌላ ሰው ጋር እሷን አልፈልግም ማህሬ ይመለስልኝ አለ ምን አረጉት ዑመር ረዲየላሁ ዐንሁ ማህሩን ሰጡ እንግዲህ አሰሩ ምናወራውን ነገር እውነት መሆኑን ወይም ደግሞ ሳቢት መሆኑን ማረጋገጥ ስላለብን እኔ በራአተን አው ኢብራአን ለዚማ አቡ ዑመር ኢብኑ አብድ አልበር የተሰኘ ሰውዬ አተምሂድ የሚባል ሙወጣ الامام ማሊክን የሸረሁበት ኪታብ አለ እዛ ላይ በሰነድን ሐሰን ዘግበውት አለ ብለው صاحب البحر انتقاد ሳያረጉ ረድ ሳያረጉ ሙስቢተን አጽድቀውታል ብለናል ስለዚህ አሁን ከዚህ ሐዲስ የምንረዳው ብዙ መሳኢሎች አሉ ስለመፍቁድ በተለይ ባሁኑ በእኛ ሰዓት ወሳኢል الاتصالات ብዙ እኮ በየቀኑ በየሰዓቱ መደወል ይቻላል የትም ሀገር ቢሆን ግን ሰውየው ወጥቶልማ ምንም የለም ስንት ተጠበቅ ልንል 4 አመት የምትጠብቀው ባይሆን እሱ ከወጣ ጀምሮ አይደለም ጉዳዋን ወደ የት ካመጣ ይጀምራል ወደ محكمة وكامتاች በኋላ 4 አመት ተጠብቅና ከዛ በኋላ የእስላማዊ ዳኛ በዚህ መፍረድ ይችላል አይ እንግዲህ መፍቁድ የሆነ ሰውዬ ባለቤት ዒዳዋ በሐይድም አይደል በሸህርም አይደል በምንድነው ማለት ነው የምንረዳው ባቡል ዒዳ ማምጣት ዒደተል ወፋ ነው የምትቆጥረው ሰውየው የለም ተብሎ ስለሆነ የሚፈረደው ባሏ የሞተባትን ሴትዮ ዒዳ ትቆጥራለች የጠፋ ሰውዬ ባለቤት አሉ وعن المغيرة بن شعبة رضي الله عنه قال رسول الله صلى الله عليه وسلم امرأة المفقود امرأته حتى يأتيها البيان أخرجه الدارقطني بإسناد ضعيف ضعيف جدا رواه الدارقطني الإمام الدارقطني እንግዲህ ዘግበውታል ሌላ ضعيف الجامع عند شيء 253ኛ ሐዲስ ይሄ የአልሙጊራ ኢብኑ ሹዕባ ሐዲስ ደግሞ በጣም ድክም ያለ جدا ضعيف جدا ማለት በጣም ሌላ ሪዋያ መጥቶም የማያጠነክረው የሆነ በጣም ደካማ የሆነ ሐዲስ ነው ምንድን ነበር የሚለው የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ስለመፍቁድ ባለቤት ሲናገሩ ምን አሉ ኢምራአቱል መፍቁዲ የጠፋ ሰውዬ ባለቤት امرأته ባለቤቱ ሚስቱ ናት አሉ حتى يأتيها البيان መብራራት እስከሚመጣት ድረስ እርግጠኛ ሙቷል የሚባል ወይ ደግሞ አለ የሚባለው እስከሚመጣት ድረስ ምኑ ናት አሉ ሚስቱ ናት አሉ ይሄ ሐዲሱ ምን አላረገም ይያል አልሰበተ ካልሰበተ የቅድሙን አሰር ምን አያረግ አይቃወም ስለዚህ በዚህም የያዙ ሰዎች አሉ በየቂን አግብቷታል ከሱ ምትወጣው በየቂን ነው አሉ እርግጠኛውን ቅጭ ወሬ ሙቷል የሚል ካልመጣላት ሚስቱ ናት አሉ ይሄ እስከሚመጣላት ድረስ ከሱ ኒካህ ምትወጣበት መስመር የለም نعم اليقين لا يزول الا باليقين يكوك من القواعد الفقهيه لكن عندنا ጊዜ ብዙ መሳኢሎች ላይ غالب الظن معتبر ነው ብለናል واضح يا شباب غالب الظن አድፊ የሆነ ግምት ብዙ መሳኢሎች ላይ ይሰራበታል ከነዛ መካከል አንደኛው ይሄ የቂን ልናረግ በምን መልኩ እንችላለን መፍቁድ ሰውየው ኮሬው የለም እየተባለ كيف نتيقن منه ስለዚህ የቂኑ አስቸጋሪ ስለሆነ የአثر ዑመር በሱ ነው ምን ይዘው ይሄኛው በጣም ضعيف جدا ብላል እንግዲህ መስአላው ላይ ስንታገኘን አሁን ሐዲስ የተወሩትን እንኳን ብናይ የዑመር አثر አንድ የሙጊራ ሁለት አንዳንዶቹ ደግሞ ስንት ብለዋል ምን ብያለሁ ያ ሸባ ስንት አመት ተጠብቃሉ አብዛኛውን ሰው የሚኖረው 70 60 ነው ይሄንን እናልፍና እስከ 90 ድረስ ያለዋል 90 አመት ከሞላው ሰውየው ከተወለደ ጀምሮ ከዛ በኋላ አይኖርም ተብሎ ሙታል ተብሎ ዒደቱል ወፋ አርጋ ልታገባ ትችላለች አንዳንዶቹ ኢላ 120 ያለዋሉ
ይሄም ደሊል የለው አንደኛ የአልሙጊራ ኢብኑ ሹዕባ ደሊል የለው ማል እንተሃ 80 90 ለሚለው 120 ለሚሆነው ማስረጃ የለው እንተሃ ስለዚህ የአثر ዑመር በብዙ ጥሩቅ ተወርቷል ሙቀወያቶች አሉት ብለን በሱ እንይዛለን ነው والعلم عند الله سبحانه وتعالى مطابقه للباب እንግዲህ ዒዳዋ ዒደተል ወፋ ስለሆነ ነው فعن جابر رضي الله عنه قال رسول الله صلى الله عليه وسلم لا يبيتن رجل عند امرأة إلا أن يكون ناكحا أو ذا محرم أخرجه مسلم الإمام مسلم ولتشان لمتو سباء دنيا حديث زقبه وتهللا طيب كم انجدي بدام أساس سابيه هنا حديثنا يا الله ملاكتنيا صلى الله عليه وسلم انجدي رجال الأجانب النساء الأجنبيات اندي الراراقونه شريعتنا ميفلق شيطان عندي سو عندي سيتيو ጋር ብቻውን አይሆንም إلا والشيطان ምንድነው የሚለው ሐዲስ ثالثهم ቀልብ የንጹህ ነው ምንድነው የሚባል ነገር የለም ሴትዮዋ ምንም ካልሆነች ላንተ እሷ ጋር ብቻህንና አንተና እሷ ወደፊትም ይመጣል ኢብኑ አባስ ሐዲስ ይሄም ያንን ጃቢር ረዲየላሁ ዐንሁ የአላህ መላእክተኛ እንዲህ ብለዋል ይላል ላ የቢተና አይደር አሉ ረጁሉን አንድ ሰውዬ አይደር አዳሩን አይደር ማለት ነው عند امرأة ሴትዮ ዘንድ አይደር አሉ ምን ካልሆነ በስተቀር إلا أن يكون ناكحا የዛች ሴትዮ ምኗ ካልሆነ እሷን ያገባት ቢሆን እንጂ ሚስቱ ጋር እንጂ ማለት ነው ሚስትህ ጋር እንጂ እንዳታል إلا أن يكون ناكحا أو ذا محرم ويلزات لسيتيوها زمدنا نورت يا زمدنا معبدا ሷንያችን ሴትዮ ማግባት የማያስችለው ዝምድና ባለቤት ቢሆን እንጂ እንግዲህ የማይቻለው ታውቋል አባቷ አለ ወንድሟ ሰውን ካነ ሸቂቀና ወለአቢና ወለኡሚን አጎቷ ኻሏ የወንድም ልጅ የእህት ልጅ ከዚህ ሌላ ማን አለ የለ ዛርሂም ማለት ዛርሂም መህረም አሁን የተባሉት ናቸው እነዚህ ከሆኑ ችግር የለው አለዛ ያጎት ልጅ سواء كان ابن العم أو ابن الخال بالنسبة لابن عمتي لابن عمه لابنة عمه أو ابنة خاله من دونه مبالغ يا شباب أجنبي نو مبالغ إننا بقرأت يا قتلش سيتم هنا شون عنده اثنان ده وندمنا متأيه شريعة كذي من ذهاي من دونه متبالغ بالنسبة له أجنبية نبياتنا صلى الله عليه وسلم هنبر أطبقه وزقتها أجنبية هون السيتيو نبياتنا صلى الله عليه وسلم شبتوا وياوقوم تلالج المؤمنين عائشة والحديث في الصحيح ما تبقى الله أجنبية هون السيتي جنكت وياوقو بيعهم كان شارقوا بقى أول بتشان أهون كبوالا يمتشون እንደፈለጉ ያረጉ ተጠንቀቋቸው ብለዋል ማታ ምን ቀራው ኪታብ ላይ በሴቶች ሁሉ የሚያረጉ ሰዎች ነፍሳችን ቀልባችን ጧራ ነው ይያሉ አጅነቢያቶች ጋር ብቻቸውን የሚሆኑ ሰዎች على ضلال ናቸው ምንድን አድርጓቸው ብለዋል የማታ ምን ቀራው ኪታብ ያ شباب شرح السنه للبربهار ተጠንቀቋቸው ለአላ ይዑዲያ ስለዚህ አንድ ሰው ያገባ ካልሆነ ባለቤቱ ካልሆነች ወይ ደግሞ ዳኢመን ማትበቃለት ካልሆነች በዝምድና በኩል እዛች ሴትዮ ዘንድ እንዳያደር ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል እንግዲህ امرأة የሚባለው አስለን ባሊግ የሆነች ትልቅ የሆነች ናት አንዳንዶቹ ሰይብ የሚል ሪዋያ አለ ሰይብ ስትሆን ነው የተከለከለው ቢክር ከሆነች ደግሞ ምን ባባ አውላ የተከለከለ ይሆናል ይላል طيب አሁንም ይሄንን ሐዲስ ሚጠቁም እንግዲህ እዚህ ላይ ዒዳና ኢህዳድ የሚለው ጋር አላቃ የለው المهم حديث بين الرجل وبين المرأة የሚናገር ሐዲስ ስለሆነ ለዛ ነው في باب هذا الباب ያመጡት وكذلك الحديث الآتي وعن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال لا يخلون رجل لا يخلون يقدمهم لب بلو እንግዲህ لا ناهيه ትባላለች በኑን التوكيد الثقيله እየተጠነከረ ኑን التوكيد ትባላለች ተታው በኋላ لا يبيتن እሷ ስትገባበት ደግሞ ኢዕራቡ ቀርቶ ፊዕል ሙዳሪ መብንይ ነው የሚሆነው على الفتح
አሁንም እንደዛው ላ እቺ ኑኑ አባትገባ ኑሮ ላ የቢት ነበር የሚባል ላ የቢት እቺ ከባው በኋላ ያለችው ያም አትመጣም ለልቲቃ አሳኪነን ተወድቃለች ታይቱም ደግሞ ተሰከን ነበር ላ የምትባለው ጃዚማ ስለሆነ ኑነ ተውኪድ ሲገባበት ግን معرب مهونو قرطو من يهونال يالنا مبني على الفتح هنا يائتم عين الكلمة تملسنا تمتعال التقاء الساكنين سلما ينور لا يبيتن عون مزلاي እንደዛው لا يخلو واو يطال نبره نونو باي مጣ ኑሮ ይሄ مشدد نون علامه الجزم حذف النون ስለሚሆን አሁን مبني ስለሆነ لام الكلمة واو يمጣል مبني على الفتح يهونال نونو تشدد مبني على الفتح لا يخلون አያግል رجل عند سويه አገለለ ማለት እንግዲህ ብቻውን አይሁን بامرأة በአንዲት ሴትዮ ለሰውዬ ከሴትዮ ጋር እንግዲህ ባጅነብያ ናት ለሱ እሷ ጋር ኻሊ አይሆኑ ባዶ ቦታ ሁለታቸውን ብቻ የሚይዝ ቦታ ላይ አይሆኑ እንግዲህ ቤት ሊሆን ይችላል ቢሮ ሊሆን ይችላል መኪና ሊሆን ይችላል ይሄ ቦታ እንግዲህ አልተጠቀሰ ብቻ አንተና እሷ ብቻችሁን የሚያረግ ቦታ ላይ እሷ ጋር ብቻህን እንዳትሆን አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ መንገድ ላይ ምናምን ሰዎች የሚያዋጡ ምን ከሆነ ቡኻሪ ላይ ሰፊው ያሳለፍነው አለ እሱ ኸልዋ አይባልም የሚሰጥራቸው ነገር ከሌለ ብለዋል ያም እንግዲህ ለሐጃ ነብያችን ሰለላሁ ዐለይሂ ወሰለም መንገድ ላይ የሄዱ የሆነ ሴትዮ ጠርታቸው ጥያቄዋን አቀረበች ነው የሚሉት ሌላ እኮ ነገር አለ ሰዎች በሚያዩበት ሱሐቦች ባሉበት ትንሽ ብቻዋን ፈልገውታለሁ ብላ ከሱሐቦች ምን አደረገቻቸው ፈንጠር አድርጋ እዛው እየተያዩ ሴትዮይቱ ነብያችን ሰለላሁ ዐለይሂ ወሰለም ሱሐቦች ያያቸዋል ግን የምትለው ነገር ሰው እንዲሰማው ስላልፈለገች ሳረቱ ጉዳዋን ቀስ አድርጋ ምን አደረገች ጠየቀች በዛ አይነት መልኩ ለሐጃ ለضروራ ከሆነ ሐጃ ኑሯት ይሄ ችግር የለው ሸخصاቸው አካላቸው ካልተሰወረ ከጀማዓው አለዛ ካላቸው የሚሰውር ነገር ከሆነ ማንኛውም ነገር ይሁን እንደዚህ እንዳያረግ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከለከሉ ኢላ ማዓዚ መህረም ያቺ ሴትዮ ለሷ حرام የሚሆንባት ዘመዷ ጋር ቢሆን እንጂ እንግዲህ አንተ አለ የሆነ ሴትዮና አንተ ብቻችሁን ሆነ ቦታ ሆነ ቤት መቀመጥ ይሄ የተከለከለ ነው ያቺ ሴትዮ ግን ወንድሟ ጋር ከሆነች አጎቷ ጋር አባቷ ጋር ከሆነች አንተ አባትየው ጋር ወንድሟ ጋር ሆነ ተቀመጡ ችግር የለው ምክንያቱም ያ ወልዩዋ ምን ያረጋታል ወልዩዋ ነው ይጠብቃታል ኸልዋም የሚባለውም አልተገኘም እንደዛ ሳይሆን ግን ወንድሟ ወይ አጎቷ ወይ አባቷ ሳይኖር አንድ አጅነቢና እሷ ብቻቸውን አንድ ቦታ ላይ እንዳይሆኑ ብለው بنون التوكيد بتتنكر فعل نبياتنا صلى الله عليه وسلم كالكلاوا نهايتهم بليلة حديث ثابت بوانا حديث من بلوان قدم يكرهه حديث لا يخلو رجل بامرأة إلا وكان الشيطان ثالثهما وهو كما قال النبي صلى الله عليه وسلم انقري نبياتنا صلى الله عليه وسلم أبابال امرأة ضعيفة شيء تكو لي أسفل لقات من سلوانتنا يفلقه يوسداتها قلبها ضعيفنا ስለዚህ አንድ ሰው አንድ ሴትዮ ጋር ብቻውን አይሆንም ሶስተኛቸው ማን የሆነ ቢሆን እንጂ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሸይጣን ቢሆን እንጂ ሰው ይወሰውሳል ምን ይላል ከዛ በኋላ እንግዲህ ወደ ፋሂሻ ሸይጣን يعيدكم الفقر ويأمركم بالفحشاء ሸይጣን እንደዛ እኮ እና ከመጀመሪያው الوقاية خير من العلاج ተብሏል خلوة بأجنبية ما أدرك يتكلكلنا ياتشي سيتيو أبرات ذو رحم محرم بنور إنجي السك على تشجر يلو السك على الله يتشالف الحديث أخرجه البخاري الإمام البخاري في صحيحه ذكبه تعالى لا صحيح رواه البخاري مستجولة متوحياسوس وهو لمسلم أيضا مسلم عند شيء 341 حديث إلا أنه قال إلا ومعها ذو محرم يا بخاري إلا مع ذي محرم يا مسلم إلا ومعها ذو محرم معناه يدو عني عندي سوية عندي سيت يوغا بتاچون አይሆኑ إلا ومعها زي سيت يوغا ያለ ቢሆን እንጂ ذو محرم ማለት
حرام የሚያረግ ዝምድና ባለቤት እሱ አብሯት ቢሆን እንጂ ሱጋ ከሆነ ችግር የለውም وعن أبي سعيد رضي الله عنه أن النبي صلى الله عليه وسلم قال في سبايا أوطاس لا توطأ حامل حتى تضع ولا غير ذات حمل حتى تحيض حيضة أخرجه أبو داود وصححه الحاكم صحيح الجامع 7478 حديثنا إلى وله شاهد عن ابن عباس في الدارقطني يقدمون صحيح رواه أبو داود 2157 والحاكم 295 وله شواهد تدل على صحته بزوم مسكر له حديث صحيح بمهن لا يتقوموا بزوم مسكاريوች አሉት يا الإمام الدارقطني صحيح بشواهده رواه الدارقطني 357 بسند حسن ولفظه لفظ الإمام الدارقطني نهى رسول الله صلى الله عليه وسلم أن تطع حامل حتى تضع أو حائل حتى تحيض እንግዲህ አለፈው حديث ላይ من كان يؤمن بالله واليوم الآخر أو لا يحل لامرئ يؤمن بالله واليوم الآخر أن يسقي ماءه زرع غيره من حديث أسالفنا ወደፊት ማብራሪያ ሐዲስ ይመጣለታል ብለናል እሱና ይሄ የተገናኙ ናቸው እዛ ሲራው ላይ ብዙ ጊዜ እንዳልነው ነብያችን ሰለላሁ ዐለይሂ ወሰለም ብዙ ገዛዋቶችን አካሂደዋል ከነዛ መካከል አውጣስ የሚባል ዘመቻ አካሂደዋል አውጣስ ማለት እንግዲህ እስሙ ዋዲ بين الطائف ومكة ነብያችን ሰለላሁ ዐለይሂ ወሰለም ፈትህ መካ ካረጉ በኋላ ሁነይን የሚባል ዘመቻ እንዳካሄዱ ዘክረና غزوة ሁነይን ከገኒማ ሁሉ ብዙ ገኒማ የተገኘበት خاصة ነቅድና ኢቢል ገነም غزوة ሁነይን ነው ተብሏል طيب ስለዚህ እዛ ሲሸነፉ ሁነይን ኩፋሮች እንግዲህ ለሶስት ተከፈሉ ግማሾቹ እዛ ላይ ተሸነፉ ተማረኩ ተገደሉ ያመለጡት አውጣስ ወደሚባል ይሄዳሉ እዛው ጧኢፍ የሚባለው ደግሞ ሄደው ለአመት የሚበቃ ቀለብ አዘጋጅተው ስለነበረ እዛው ምሽጋቸው ላይ እንዋጋለን ያሉ ነበር ይሄ አውጣስ የሚባለው የሄዱትን አቡ ሙሳ አልአሽዓሪ አጎት አቡ አሚር አልአሽዓሪ የሚባል ሰውዬ አሚር አርገው ወደዛ ላኩ አልሙሂም እዛው ላይ እሱ ተገደለ ከዛ እነሱም ተቸነፉ አውጣስ ላይ አሁን ይያሉ ያሉት አቡ ሰዒድ አልኹድሪ ናቸው ረዲየላሁ ዐንሁ أن النبي صلى الله عليه وسلم نبياتي قال اندهالو في سبايا أوطاس لاي تماركو سيت مركونيوች ጉዳይ ምን አሉ እንግዲህ እዛ አውጣስ ላይ ጂሃድ ሲያረጉ ሱሐቦች በቂያደት አቢ አሚር አልአሽዓሪ አቡ ሙሳ አልአሽዓሪ አጎት ነው ብለናል ሴቶች ተማረኩ ሲማረኩ ምን ይደረጋሉ ብለናል ባሪያ ይደረጋል ስለዚህ ገኒማ ምርኮ ናቸው ኢማም ያከፋፍላል طيب ባይሆን እንግዲህ እዛ ላይ የተማረኩ ባሮች ደግሞ ምን እንደተደረጉ እዛው في اخر القصه ሰልፈን ምን አሉ لا توطأ حامل እርጉዝ መገናኘት እሷን አይቻልም አሉ حتى تضع እስከምትወልድ ድረስ እንግዲህ ስትማረክ ባሪያይቱ ስትከፋፈል ላንተ ደረሰች ስታያት ምን ሆነ ነፍሰ ጡር ናት እርጉዝ ናት ምን ማድረግ አለብህ لا يحل لامرئ يؤمن بالله واليوم الآخر أن يسقي معه زرع غيره يقدم بالفو درس يقرر يا هون ደግሞ لا توطأ حامل حتى تضع እርጉዝ ከሆነ ይሄን ጽንሷን እስከምትወልድ ድረስ ምን ማድረግ አለብህ መጠበቅ አለብህ ክልክል ነው በአላህ የሚያምን በመጨረሻ ቀን የሚያምን ውሃውን መንዩን የሌላ ሰው ቡቃያ አያጠጣ ብለው ስላሉ ነብያችን ሰለላሁ ዐለይሂ ወሰለም በሌላም ሐዲስ ቀብሩ ድረስ አብሮት የሚሄድ እርግማን ልረግመው ቀረብኩ አሉ ነብያችን ሰለላሁ ዐለይሂ ወሰለም ርጉዚቱን ባሪያ ይገናኛታል ስላሏቸው ስለዚህ እንግዲህ ያውን በምርኮ የተገኙ ብትገዛትም እንደዛው ሴት ባሪያ ብትገዛ ስትገዛት ነፍሰ ጡር ከሆነች ምን ማድረግ አለበት نعم ማገልገል ትችላለች ግን መገናኘት አትችልም ሳት ولا غير ذات حمل كحمل ባለቤት ሌላ ያለችው ምሷም አይደርሷትም حتى تحيض حيضة እንግዲህ من ذوات الحيض ከሆነች ትገዛታለህ ከገዛት በኋላ ምን ትጠብቃለህ እንግዲህ استبراء ነው የሚባለው ማዕናው استبراء ይባላል የሷ ማህፀኗ ንጹህ መሆኑን ማወቅ አለበት ያ የሚታወቀው በምንድን ነው እርጉዝ ከሆነ በመውለዷ ነው እንግዲህ ከወለደች በኋላ ሌላ ምን ታመጣለች ማህፀኗ ላይ የሚመጣ ነገር አለ የለም ከወለደች
برأت رحمها استبرأت كذلك أنت كجزهات بهلا عند حيد كايج من على ما هنا نسيت يوم النوم برجوز على ما هنا ناو عند حيد تالي بزا بتشا براءة الرحمن أوق كحيدوا ستطهر بملك اليمين مجنانية شلال كللاتس رجوز ما يدلي حيد ما تاي تنتظرها شهرا كملكات جمرو سنت تطبقات አለ ወር ትጠብቃለህ እንግዲህ ሐይድን ምንድነው ብለን ምን ፈስረው እኛ ያጀው በአማርኛ ሐይድ ስሙ ምንድነው የወር አበባ ማለት ያቲ ሻህሪያን ማለት ነው በየወሩ ይመጣል ካላበላሹ ሴቶች አሁን አበላሽተው ይሄ አቅራስ ምን الحمل حبوب እየዋጡ መርፌ እየተወጉ በማህፀናቸው ውስጥ የሚቀብሩት ነገር አለ እሱ ብዙ ዲናቸውን ያበላሽባቸዋል አሽባብ ይሄንን የወር አበባ የሚባለውን ምን ያረጋል ያዛባዋል على كل الاحوال طبيعيا عاده የታወቀው የወር አበባ ነው የሚባለው በወር ስለሚመጣ አንድ ወር ተጠብቃትና ሐይድ ማታይ ከሆነ ከዛ በኋላ መገናኘት ይቻላል ስለዚህ ይሄ እንግዲህ ሙጥለቅ ነው ባሪያይቱ በሐይድ መታይ ከሆነ ማታይ ቢክራም ብትሆን قول الجمهور عذراء بتهون استبراء علبات اي لبراءه الرحم ነው እንጂ عذراء ከሆነ ቢክራ ምንም ወንድ ተገናኝቷት ማያቅ ከሆነ እንዴት ረሂሟ ምን አይሆንም አሉ መሽጉል ስለማይሆን አስሉ የታወቀች ናት ቢክራ استبراء የላትም የሚሉም من الائمه الاربعه الامام مالك አሉ ይባላል ሶስቱ ቢክራም ብትሆን መጠባበቅ አለብን ብለዋል ስለዚህ ከዛ ሐዲስ የምንረዳው እርጉዝ የሆነችን ሴት ከሌላ ያረገዘች ሳትወልድ መገናኘት አይቻልም ሐዲሱን እንግዲህ በዚህ ተነስቶ ያረገዘችን ሴትዮ ማግባትም እንደማይቻል ነው ደሊል ያረጉታል ወለመስአላ فيها خلاف طيب ያላረገዘች ደግሞ በአንድ ሐይድ استبراء ትደረጋለች ባሪያዋ وعن ابي هريره رضي الله عنه عن النبي صلى الله عليه وسلم طيب نتمه غدا إن شاء الله نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين